ሰላም ወዲ ሀበሻ አካዳሚ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን በዚህ ሰሞን የወጣውን አንድ የሬሚዲያል ፈተናን በተመለከተ አዲስ የወጣ መረጃ አለ። እሱን አብረን የምናይ ይሆናል። በተጨማሪም ደግሞ ፈተናችሁን በተመለከተ አዳዲስ መረጃዎች እየተለቀቁ ስለሆነ የምትፈተኑበት ኮንተንት በተጨማሪም ደግሞ የምትፈተኑበት ቀናቶችን ሰሞኑን አንዳንድ አዳዲስ መረጃዎች እየወጡ ነው። እሱን አብረን የምናይ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉና የተለያዩ ጥያቄዎችን መስራት የምትፈልጉ ለሬሚዲያል ዓመታችሁ የሚያገዛችሁን የተለያዩ ጥያቄዎችን ቪዲዮዎችን የምታገኙበትን ቴሌግራም ቻናላችን ስላለ ደግሞ ቴሌግራም ቻናላችንን ብትቀላቀሉ በነፃ እንደዚህ አይነት አክሰሶች ማግኘት ትችላላችሁ፣ ኖቱንም ማግኘት ትችላላችሁ ማለት ነው። ስለዚህ ቴሌግራም ቻናላችንን ተቀላቀሉ። እንግዲህ ሰሞኑን በወጣው መረጃ መሰረት የ2018 የሬሚዲያል ፈተና መቼ እንደሚሆን አንዳንድ ዩኒቨርሲቲዎች ኦፊሻሊ አውጥቷል። ያው ከትምህርት ሚኒስቴር ኦፊሻሊ የተለቀቀ ነገር ባይኖርም ነገር ግን ከተለያዩ ዩኒቨርሲቲዎች የራሳቸውን አውጥቷል ማለት ነው። ከነዚህ ውስጥም ዋቻሞ ዩኒቨርሲቲ ነው። እንደሚታወቀው ሬሚዲያል የመጨረሻ ፈተናውን ከመፈተናችሁ በፊት በግቢ ደረጃ የምትፈተኑት ፋይናል ኤግዛም ይኖራል። ይሄም እናንተን ለመፈተንና እናንተን ለማዘጋጀት የሚሰጥ ፈተና ነው። ስለዚህ በዚህ ፈተና መሰረት ዋቻሞ ዩኒቨርሲቲ ሬሚዲያል ኤግዛም ፋይናሉ ማለት ነው በግቢ ደረጃ የሚሰጥበትን ቀን አስቀምጧል። ከዛ ደግሞ ዋናውን ማለትም በሚኒስቴር ኦፍ ኤዱኬሽን የምትፈተኑትን ዋናውን ፈተና ቀኑን አስቀምጧል ማለት ነው። ነገር ግን ይሄ የአንድ ዩኒቨርሲቲ ብቻ ነው። ከዚህ በኋላ ሊቀየርም ይችላል። ማለትም በተለያዩ ዩኒቨርሲቲዎች በሚወጣበት ጊዜና የትምህርት ሚኒስቴር በሚያወጣበት መረጃዎች ሊለወጡ ይችላሉ። ነገር ግን ዋቻሞ ዩኒቨርሲቲ እንዳወጣው ከሆነ ፈተናችሁ የሚሆንበት ቀን ይሄ ነው ማለት ነው። ስክሪኑ ላይ እንደምታዩት ፈተናችሁ በፋይናል ኤግዛም የሚሆነው የግቢው ማለት ነው በመጋቢት 7 ጀምሮ እስከ 9 ድረስ ሲሆን ከአንድ ወር ቆይታ በኋላ ደግሞ ፈተናችሁ እንደሚጀምር አሳውቋል ማለት ነው። ማለትም የዋናው ፈተና በግንቦት 17 እስከ 22 ድረስ እንደምትፈተኑ አሳውቋል ማለት ነው። ነገር ግን ይሄ ኦፊሻሊ የወጣ ነው ከዋቻሞ እና ሁሉም ዩኒቨርሲቲ ላይ ይሰራል ማለት አይደለም። ነገር ግን ይሄ የማይሰራበትን ምክንያት ልንገራችሁ። ምክንያቱም ምርጫ ግንቦት 22 አካባቢ ስለሚሆን ከዛ በፊት ፈተና ተፈተናችሁ ስለማትወጡ እና ከዚህ በፊትም በወጣው መረጃ መሰረት ደግሞ ተማሪዎች ግቢ እያሉ ፈተናውን ከመውሰዳቸው በፊት ወጥተው ምርጫ ካደረጉ በኋላ እንደሚመለሱ አስቀምጧል። ስለዚህ በዚህ መልኩ ፈተናችሁ የሚሆነው ከምርጫ በኋላ ነው ማለት ነው። ነገር ግን ዋቻሞ ትናንት ባወጣው መሰረት ፈተናችሁ የሚሆነው ከምርጫ በፊት እንደሆነ ነው የገለጹ። ስለዚህ ያው መረጃው እስካሁን ኦፊሻሊ ከትምህርት ሚኒስቴር ስላልወጣ ይሄ ነው የሚባል ነገር የለም። ነገር ግን እነዚህን መረጃዎች በመያዝ ከአሁኑ ዝግጅታችሁን ማድረጋችሁን ቀጥሉ ማለት ነው። ስለዚህ ፈተናችሁ የሚሆነው በእርግጠኝነት ይሄ ነው ባይባልም አሁን ላይ ግን በዋቻሞ ባወጣው መሰረት ፈተናችሁ ከግንቦት 17 እስከ 22 ድረስ እንደሆነ አሳውቋል ማለት ነው። ሌሎቹም ዩኒቨርሲቲ ማውጣት ሲጀምሩና ተመሳሳይ የሚሆን ከሆነ ፈተናችሁ በእነዚህ ቀናቶች ውስጥ የሚፈጸም ይሆናል። ነገር ግን ይሄ የማይሆንበት ቻንስ ፕሮባቢሊቲ ከፍተኛ ነው። ምክንያቱም ፈተናችሁ የሚሆነው ከምርጫ በኋላ እንደሆነ ብዙዎቹ መረጃዎች ያሳያሉ ማለት ነው። ስለዚህ ለአሁኑ ያለው መረጃ ይሄ ነው። የተለያየ ኤግዛሞችን መስራት የምትፈልጉ ከሆነ የላስት ይር ኤግዛሞችን መስራት የምትፈልጉ ከሆነና የተለያዩ ቪዲዮ ቲዩቶሪያሎችን በቴሌግራም ቻናላችን ላይ ስላለ ጆይን በሉና ተቀላቀሉ። ቪዲዮዎቹን ማግኘት ትችላላችሁ ማለት ነው። እንግዲህ ፈተናችሁ በጣም ሊከብድም ይችላል። ማለትም ፈተናው ከብዶ ሳይሆን አምና ላይ ያወጡበት መንገድን የአምና ስህተት የሚደግሙ ከሆነ ፈተናችሁ ሊከብድ ይችላል። ምክንያቱም አምና የወጣበት ስታይል ማለትም ፈተናው የወጣው ከአንድ ፖርሽን ለተለያዩ ተማሪዎች ተደርጎ ነው። ማለትም ፈተናችሁ በኦንላይን ስለሆነ ተማሪዎችን 5 ቦታ ከፍሎ ለአምስቱም የተለያየ ጥያቄ ስለሆነ አንዴ ጥያቄ ከወጣ በኋላ ያንን ነው ለ5 ተማሪዎች ወይም ደግሞ ለ5 ግሩፖች እንደማከፋፈል ያደረጉትና እናንተ የሚደርሳችሁ አይታወቅም። አንዱ ዩኒት ላይ በጣም ፎከስ ሊያደርግ ይችላል እና ብዙዎቹም ተማሪ አምና የወደቁበት ምክንያት ይሄኛው ነው። በጣም አንድ ቻፕተር ላይ በጣም ፎከስ ያደርጋል። ኢቭን የማይመጡበት ቦታ አሉ ለአንዳንዱና የምታነቡበትን መንገድ በደንብ በስልት ማንበብ ይኖርባቸዋል። ምክንያቱም ይሄ ለየት ያለ አንዳንዱ ቦታ ለየት ያለ ጥያቄ ሊመጣባችሁ ይችላል። ማለትም ከኮንተንቱ ነው የሚመጣው፣ ግን ለየት ባለ መንገድ ሊያመጡባችሁ ይችላል። ስለዚህ የእናንተ ፎከስ የሚደረግበት ዩኒት ስለማታውቁ
የአምናዎችን ኤግዛም በደንብ ፎከስ አድርጋችሁ ማየት ይኖርባችኋል ማለት ነው። ስለዚህ አምና ኤግዛም ቴሌግራም ቻናላችን ላይ ያለ። እንደዚህ አይነት መረጃዎችን ማግኘት ከፈለጋችሁ ሰብስክራይብ እንድታደርጉና ቪዲዮን ደግሞ ለሌሎች ተማሪዎችም እንደዚሁ ሼር እንድታደርጉ ማለት ነው። ሌላ መረጃ በቀጣይ በሚመጣበት ጊዜ ታገኛላችሁ።